ነበር ተገብቷል አይደል? ያው ዞሮ ማለት ባገርም እንዳሰብኩት አይደለም ነገራቶች ተጠብቀኝ በጣም እዛ ውጣ ውረድ ነበረው እንግልት ምናምን ነገር ነበረው። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች የኛ ቤተሰቦች እኛ አለን እግዚአብሔር ይመስገን ደህና ነን። ሰሞኑ እንግዲህ ማለት ትንሽ ለየት ያለ ነገር እየተፈጠረ ነው። ማለት በነ አብርሽ ኬዝ ነው፣ በነ ሩታ ኬዝ እንግዲህ ድጋሚ ያለውን ነገር አይታችኋል። ምናልባት እነ ፈረንጁ ጋርና እነ ብሩኬ ቤት ምናልባት ገብታችሁ ካያችሁ የተፈጠረውን ነገር አይታችኋል። ማለት ስለ መቅዲ ነው ማወራላችሁ። አዲስ አበባ ሄዳለች፣ ሰሞኑን አዲስ አበባ ሄዳለች እና ከነ አብርሽ ጋርም ለመገናኘት አስባ እንግዲህ እነ ፈረንጁና እነ ብሩኬን ስታናግራቸው ነበር። ቪዲዮ ላይም ካያችሁት ካላገናኛችሁ ምናምን ብላ እንትን ስትል ነበርና ማለት ከዛ በፊትም ያው አዲስም ቪዲዮ ላይ ነግሮን ነበረ። ማለት ያለውን ነገር በውስጥ አዋቂነት አውቆ ነግሮን ነበረ። እንግዲህ እንደነገረንም አይተነዋል። እነ ብሩኬ ጋርም ደርሳለች፣ እነ ፈረንጁም ጋር ደርሳለች። እንግዲህ መታገል ያለባትን አክል ታግላ ማድረግ ያለባትን አክል አድርጋ እና አብርሽን ታገኛለች ብዬ አስባለሁ። በእርግጠኝነት እነ ሩታን ለማግኘት ነው እየሞከረች ያለችውና አዲስም አዲስ አበባ ሄዶ ነበር ማለት ያለውን ነገር ለማጣራት እሷንም ለማግኘት አዲስ አበባ ድረስ ሄዶ ነበር መቅዲንም ለማግኘት እና ዛሬ ይመጣል ደውሎልኛል። ማለት እኔ ዛሬ አሁን ካሜራ ይዤላችሁ የመጣሁበት ዋነኛው ምክንያት ያለውን ነገር እንድታቁ ያለውን ነገር በደንብ በግልጽ እንድታቁና የደረሰበትን ደረጃ እንዲነግረን ነው ይዤላችሁ የመጣሁትና ያለውን እውነታ በደንብ እንድናቅም እንድታቁም ጭምር ነው ካሜራ ይዤም የጠበቅኩትኝ። ይመጣል፣ ደውዬለታለሁ። ማለት ካሜራ እንዲያስኩኝ አቅም ያው እንደምንገናኝ ነው የሚያውቀውና ጠብቄዋለሁ። ያለውን ነገር በደንብ ይነግረናል። ሊያገኛት ነበር የሄደው። ትንሽ እንጠብቀውና ይመጣል። ትንሽ ቆየ መሰለኝ ፋሚሊ። እንግዲህ ወንዶች ቀጠሮ ላይ ብዙም አይደለም፣ ከርቀት ግን እየታየኝ ነው። እሱ ነው መሰለኝ እየመጣ ነው። ሳይስ ዲስብቻ ሳይለሽ አለ ቢላማ አለ ቆይታ ሁሉ መልካም ነው። እሺ ፍትሽ ደጋግሞታል። መንገድ አልነበርኩም እሱማ እና ምንሽ ሁሉ ሰላም ቆይታ ካሜራ ይዣለሁ። ሰላም በሰላም እንዴት ናችሁ? አለን መድኃኒዓለም ክብሩ ይስፋ። መድኃኒዓለም ከምንም በላይ መድኃኒዓለም ክብሩ ይስፋ። እንግዲህ ዛሬ ካሜራ ይዤ ደቅኜ የጠበቅኩበት ምክንያት ሰሞኑን እንግዲህ ያው መንገድ ላይ የነበርክበትን ክስ እኛም እኔ ማቀው ጉዳይ ነው። ማለት ሰሞኑን ቪዲዮም ሰርተህልን ነበር ስለነ አብርሽ ስለነ መቅዲ ምናምን ያለውን ነገር እንግዲህ አንተ በተናገርከው ልክ ያው ውሸት አልሆነም። ሰሞኑን አይተናታል እነ ፈረንጁ ጋራ እነ ብሩኬ ጋራ እነሱን ለማግኘት እየሞከረች ያለው መንገድ አይተናል። አንተም እንግዲህ ያው የበኩልህን ለማድረግ ያለውን ነገር ለማጣራት ሸገር ሄደህ ነበር አዲስ አበባ እና እሱ ነገር ከምን ደረሰ፣ ምን ላይ ደረሰ፣ ትታገኛት ምን አለችና የሚለውን ነገር ለኦዲየንስ እንድታጋራልንና ያው ምን መደረግ እንዳለበትም እስከነና አብርሽም መልእክት በዛው ለማስቀመጥ ያክል ነው ካሜራ ይዤ መጣሁትና በደንብ ሰላም ብላችኋል። መጀመሪያ ያልካቸውም እኔ ካሜራ እንዳይስክ መቻወቁ በደንብ ሰላም ብላችሁ ሰላም ድና ተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ እንደ ቸርነቱ እንግዲህ ለዚህ ያደረሰውን አሁንም እግዚአብሔር አምላክ በቸርነቱ ያቆየን። ሀገራችን ሰላም ያደርግልን። ሀገራችን ብቻ ሳይሆን መላው ዓለሚቷ ሰላም ያደርግልን። ያው ወቅታዊ ሁኔታ ደግሞ
ከኢትዮጵያ ውጪ እየተፈጠረ ያለው ዓለም ላይ የኢራን ጦርነት ለሀገራችን ተርፏልና እንግዲህ ሀገራችን ያለችበት ወቅታዊ አቋም እያየ ነው ሰው ላይ የደረሰና ተጽዕኖ እንግዲህ እግዚአብሔር አምላክ እንዲያው በዚሁ ይፍቃችሁ ይበለና ሰላም ያደርገው። እናንተም በያላችሁበት በሀገር ውስጥ ከባህር ማዶም ያላችሁ እህት ወንድሞቼ ሰላም ሁኑልኝ። እንዲያው እግዚአብሔር አምላክ ለሀገራችሁ በሰላም ያብቃችሁ ማለት ምኞቴን እገልጻለሁ። እና ልክ ነው ሰሞኑ ሄጄ ነበር መቅዲን ላገኛት። ባገርም እንዳሰብኩት አይደለም ነገራቶች ተጠብቀኝ በጣም እዛ ውጣ ውረድ ነበረው እንግልት ምናምን ነገር ነበረው። እኔ ነገራቶችን አቅልዬ ነበር ያሰብኩት በዚህ ናክሊክ አውረኛው እንጂ አላመንኩበትም ነበር። ብቻ ይከብዳል። ምናልባት እናንተ ጥያቄያችሁ ለምን በሰዓቱ ቪዲዮ አላስከም ለምን ምናምን ትችላላችሁ። ለማድረግ ወይም ቪዲዮ ለማድረግ ያላረኩት ጥረት የለም። ግን ሁሉም ነገር ደግሞ በምትችሉት አቅም ነው የሚሆነው። በማትችሉት ልክ አይሆንምና አድርጌ ነበር ማለት አስቀድሜ እዛ ከደረስኩ በኋላ ደወልኩላት ሃይ ምናምን ብዬ ሰላምታዬን ካቀረብኩላት ከሌላ አዲስ ነኝ ምናምን ብያታለሁ። አዲስ ነኝ ስላት በጣም ተናቀቀችና ወይ አዲስ ሰላም ነው በሰላም ፈለክ እንዴት ደወልክ ምናምን ነገር አበዛችብኝ። እንግዲህ ደውዬ ለሰላምታና ከዛም ደግሞ ላገኛት እንደፈለኩ ነገርኳት። ምን ነው በሰላም አይደል ወይ በስልክ መጨረስ አንችል ምናምን ላይ ነበር። አይ ነው ላገኝሽ ፈልጌ ነው ለጥብ ጉዳይ ፈልጌ ብያወርቻት ነበር። ያም ሆኖ ግን በአንድ ነገር እንስማማ ቃል አስገባች። በሰዓቱ ምንም አይነት ነገር ማስረጃም ሆነ የካሜራ እይታ ላይ እንዳትገባና በካሜራ ፊት እንዳትቀርብ ማለትም ካሜራ እንዳልይዝ ቃል አስገባች። ይህ ነገር የምታደርግ ነገር ከሆነ አያቀርብም ማለት ነገር እንጥላለችኝ። ያም ሆኖ ለሷ ቃል እንደገባውለት በማስመሰል በደበቅ ካሜራ አዘጋጅቼ ነበር። ግን ያ ነገር ደግሞ ፌል ሆኗል፣ አልተሳካም። ምክንያቱም ሳገኘት ካሜራማኑን አገኘችው ብቻዋን መጣች ነበርና ከሰው ጋር ነበር የመጣችው። እሷ አላየችውም። ከሷ ጋር ያመጣው ካሜራማን እንዳለ አወቀና ለሷ ነገራት። በሰዓቱ ከተፈጠረ ምናምን ነገር ኢቨን ሌላ ማጋ ካካል ምናምን ነገር መጣና እኔ ደግሞ ያ ነገር እንግዲህ ያለ እሷ ፍቃድ ያ ነገር ማድረግ አልችልም አይደል በነገር ተጠያቂና ስለሚያደርገኝ በሰዓቱ ህግ አልቀረበ ምናምን ነገር ቪዲዮ እንድደልት አስደረጉኝ። ብቻ በሰዓቱ የተፈጠረው ነገር በጣም የሚከብድ ነገር ነው። ገብቷል። ወጣውረን በዛ ከተማ ላይ እኔ እንግዲህ ተማስኪለ ገዛናት ሞንባይ ብቻ የነበረ ራሱስ የሄድኩት ከካሜራ ነው ከካሜራ ናምኖቼ ቻይ ነበር የሄድኩት ሌላ ሰው አጋዛ ነው እና እንደጠበቅኩት አሁን ብዙ ነገር ተፈጠረ። ያም ነገር ሳወራል ብዙ ነገር ለማድረግ ሞከር። እንግዲህ እሷ እየነገረችኝ ያለችው ካሜራማኑን ያየችው በስተመጨረሻ ነው ያለች አይቶ እንደተናገረ በስተመጨረሻ ነው እሷ እንዳለች ከሆነ አብርሽን ለማግኘት እንደተስማማ ለአብርሽን በአካል ባያወሩም በስልክ አውርተዋል። አገኝሻለሁ ብሏታል። ፈረንጁና ብሩኬ አግኝታ ከአብርሽ ጋር ማግኘት ተፈልጋለሁ ብላ ተናገረች ብያቸዋለሁ። ሰሞኑ እሷ ይህን ቪዲዮ ከመስራቷ በፊት ወደ አብርሽ ጋር ሄደች ነገራችኋለሁ። ያም ሆነ ተፈጸመ። ይሄው አገል ልታገኙ ቃል ተስማማች። እነ ፈረንጁና ብሩኬ ዳግም አማላጅ ሆኖ ተገኙ። ገብቷል። እኔ እነሱ ራሱ በምን አንግል አስበው እሷን አመጣጥ በምን አክል ተረድተውት ይሁን አላውቅም። ምክንያቱም ትላንትና አይተውታል። ከዛ በፊት የተፈጠረው ነገር አይተውታል አይደል እንዴ ምን እንዳደረሰች በሷ ምክንያት ነው በዚህ ደረጃ ያደረሰች። ልጅ አለ ባብርሽ ልጅ ወልጫለ ምናምን ብላ እዛ ጊዜ ጻቡን ባይጸነሰስ ኖሮ ዛሬ ለዚህ ደረጃ ባይደርስ። ገብቷል አይደል። ከዛም ደግሞ ከሌሎች ምናምን ገቡ ህይወታቸው ሊያመሰቃቅሉ ሞከሩ። ብዙ ነገር አደረጉ። አሁንም ደግሞ አብርሽ ያ ነገር አልታረመውም። ያ ነገር እንትን አላለለትም። ዳግም ደግሞ ቃል ገባለት። ይህ ደግሞ እኛ ነገርነው አልሰማም ካለ ይከብድ ነገር ነው። ገብቷል። ምን ብለህ ልታስቆም ትችላለህ? አንተ ለሱ የናከ መስዋዕትነት እያረክለት ከዚህ በላይ ማግኘት የለብን ብለህ እየተናገርከው እኔ አሁን ይኸውልህ እሷ ቪዲዮ ከመስራቷ ከሰራች በኋላ ብናገር ኖሮ
የእሷ ነገር ኮፒ ይመስል ነበር። ገብቶሃል አይደል? ይመስል ነበር። እኔ ደግሞ ይሄ ነገር ከመሆኑ በፊት ነው ተናገር። ያም ነገር ደግሞ ሳይሆን አልቀረም ቀረ። ይሄው ቀረበ ነው ተፈጸመ፣ አደረገችው እንዳለችው። ይሄው እሱም ደግሞ ተስማማላት፣ ቃል ገባላት እንዲያገኙት ማለት ነው። ጠብቁ። ይሄው በዚህ ምናምን ቀናቶች እሷ ቤት ላይ ወይም እንዳገኘችው የሆነ ነገር ቪዲዮ ሲለቀቅ ታያላችሁ። እኔ አብርሽ በምን ወይም ነገራቶችን በብልና ልክ እንደሚረዳው አላውቅም። የዋህነት ጥግ ይሁን ያለዋቂነት ጥግ ይሁን የሚያሳየውና ካራክተሩ በጣም እጅግ የሚያስጠላ ነገር ነው። ሰው ለሱ ብሎ ብዙ ነገር እየሆነለት እያለ መልሱ ራሱን እሱ ወዳለፈበት ታሪክ ሊመለስ እንደገና ይሄን አድርጋ አላዋቂነት ይሁን እንጂ አላውቅም። ብቻ ከሱ አልፎ ልጁ ላይ የሚንትን ጠባሳን የሚፈጠርበት በዚህ ልክ መሆን አልነበረበትም። ማንም በዚህ ልክ ነው እንዴ? ትላንት እኮ ምን እንዳደረገች ያውቃል አይደል እንዴ? አላውቅም። ምናልባት የሷ ተልኳ የውስጥ ምስጢራ ምናልባት ስላሳለፈችውን ጥፋት ይቅርታ ልትሆን ትችላለች፣ ግን በዚህ ልክ መሆን አልነበረበትም። ገብቶሃል አይደል? ያው ዞሮ ማለት ያው የመጣችበትን ዓላማ ይታወቃል። ማለት የመጣችበት መንገድ ተመሳሳይ ነው። መጀመሪያም ስታረግ የነበረው ነገር ነው እንጂ ሌላ የተሻለ ነገር ለመፍጠር ትመጣለች ብዬ አላስብም ከዚህ በኋላ። ምክንያቱም አብርሽን የምታገኝበት መንገድ አይኖርም ብዬ ነው ማስበው ከዚህ በኋላ። ከምንም ከልጁ ጋርም ቢሆን ከጩጮም ጋር ቢሆን ከየትኛውም ነገር ቢሆን የተያዘ ነገር ለመልካም ነገር ትመጣለች ብዬ አላስብም። እና ዞሮ ተጠንቀቁ ለማለት ነው አይደለ? አዎ ተጠንቀቁ መሰለህ። አንዴ ስትሄድ ያደናቀፈ እንቅፋት መለስ ካደናቀፈ እንቅፋቱ ያ ሳይሆን አንተ ነህ አይደል? አንተ ነህ የሚባለው እያወቀው ተመሳሳይ ነው። እና እያስተዋላችሁ ይሄ ለና አብርሽ ነው መልእክቱ፣ ለና ሩታ ነው፣ ለእናንተ ነውና ያው ልጅቷ የመጣችበት መንገድ ስለሚከብድ ተጠንቀቁ ለማለት ነው። ፋሚሊ እናንተ ደግሞ ይሄ ቪዲዮ እነሱ ጋር እንዲደርስ በደምብ ሼር፣ ኮፒ ሊንክ እያደረጋችሁ ቤቱንም ነቅ አድርጉልን። ያው በተሻለ ነገር እንመጣላችኋለን። እስከዛ ግን እንወዳችኋለን፣ እናከብራችኋለን። ባይ